እንዴት ማርታ ዝም አለች? እሷ ናት ወይ እሷ አይደለች ወይ የዚህ ታሪክ አንዱ አካል? ግማሾቹ ደግሞ አረ እሷ አይደለችም የሚሉ ሀሳቦች ነበሩ። ሂጂ አግብቻ መጣሻለሁ። እኔ በቃ ይሄው የአመታዊ ገቢ ነው ቼክ የሚያደርጉት። ምን ችግር አለው? ብትሄጂና አግብቼ ባመጣሽ 2 አመት ምን ችግር አላት? ምንም ችግር የለውም። ኖርዌይ ሀገር ረጅም አመት የኖርኩኝ ሰው ነኝ። በድንገት ዲፖርት አድርገውኛል በስም ስህተት እና ችግር ላይ ነኝ። ምንድነው ብከዳሽ እግዚአብሔር ይክዳኝ ብሎ ነው ይህንን ስሙ የተጻፈበትና ዓመተ ምህረት የተጻፈበት ቀለበት ያደረገ ማለት ነው። ያው ጥፋት በጥፋት አይታረምም። ታረሙ ማያውቅም። በቀልም በበቀል አይመለስም። ተው ብየዋለሁ ዳኒ፣ ተው የኔምባ ጠባይልም የእውነት እንደዚህ ብየዋለሁ ለራሱ ማለት ነው። ስቆብኛል። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬ በአንድ ታሪክ ተገናኝተናል። በርካታ ተመልካቾች ከሀገር ውስጥም ከሀገር ውጭም በዚህ ሳምንት ይህንን ታሪክ አይታችሁታል ወይ? ከዮሃ ሚዲያ ጋር የሚያገናኘው ነገርስ አለ ወይ የሚል ተደጋጋሚ ጥያቄና ቪዲዮዎችንም በመላክ ጭምር እንግዲህ እየደወላችሁልንም እንደነበረ ይታወቃል። ይህ ታሪክ ከዮሃ ሚዲያ ጋር ምን ያገናኘዋል? ታሪኩስ ምንድን ነው? ሁሉንም በቆይታችን እንድትከታተሉት እጋብዛችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። ይህ ላንተ ላንቺ ወይም ለእርሶ የሚሆን ትክክለኛ መልእክት ነው። ምን አይነት የስሜት ለውጦችን እያስተናገዳችሁ ነው? የድብርት፣ የጭንቀት፣ ከሰው ጋር ያለመግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው? ልብ በሉ፣ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት። ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ። በቅድመና ድህረ ጋብቻ፣ ከሱስ ከወሲብ ጋር በተያያዙ ችግሮች፣ በግል ጉዳይ፣ በድብርት በጭንቀት ውስጥ ካላችሁ፣ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም፣ ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው፣ በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል፣ ከልጆቼ ጋር በተለይ ልግባባ አልቻልኩኝም፣ ለልጆቼ የባለሙያ እገዛ ያስፈልጋል የምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ። ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ። በ0928 444 222 ላይ ደውሉልን። እንኳን ደህና መጣሽ ማርታ። እንኳን ደህና ቆያችሁኝ አሌክስዬ። ሰላም ነው? እግዚአብሔር ይመስገን። እናመሰግናለን እንግዲህ ጥሪያችንን ተቀብለሽ ስለመጣሽ። በመግቢያ ላይ ምናልባት ለተመልካቾች የተወሰነ እንደ መንደርደሪያ ሀሳብ ገልጬላቸው ነበረ። እንግዲህ ላንቺም ለመድገም ያክል ከዚህ በፊት አንቺኛ ባለ ታሪክ ነበርሽ። እንግዲህ አስገራሚውን የህይወት ጉዞሽን በባህር በምን ያልቀረው የተባለት ረጅሙን የህይወት ታሪክሽን ከጎንደር እስከ ኖርዌይ ድረስ ያለውን ለተመልካቾች አድርሰን ነበረ። ከዛ በኋላ ግን በዚህ ሳምንት ተመልካቾች በጣም ብዙ ተመልካቾች አንድ ቪዲዮ እየላካችሁልን ነበረ። እንግዲህ ይህን ታሪክ ታውቁታላችሁ ወይ? እዚህ ታሪክ ላይ እና ዮሃ ሚዲያን የሚያገናኘው ነገር አለ ወይ የሚል በጣም ተደጋጋሚ ቪዲዮ እየላካችሁልን ነበር። ከዛ ቪዲዮን ሙሉን አይተነዋል። እኔም አይቼዋለሁኝ። እንግዲህ በመሲ ሸገር ኢንፎ ላይ የቀረበ ታሪክ ነበረ። ያን ታሪክ አይቼዋለሁኝ። እንግዲህ ያን ቪዲዮ ሁሉንም ለማየት ሞክሬያለሁ። ከዛ በኋላ ግን እንግዲህ ከዮሃ ሚዲያ ጋር ምን ያገናኘዋል ወይም ደግሞ ከዚህ በፊት እናንተ ጋር ከመጣች ልጅ ጋር የሚገናኝ ታሪክ አለው? ይሄ ነገር እውነት ነው ወይንስ እውነት አይደለም? በጣም በርካታ ሰዎች ዮሃ ላይ የቀረበችው ማርታ ታሪክ ነው፣ ማርታ ታቋለች ይህን ታሪክ። ጥቂት የማይባሉ ሰዎች ደግሞ አራ አይደለም የሚሉ ሰዎችን ሀሳብ አየሁኝና ለዚህ ደግሞ ትክክለኛው ምላሽ መመለስ የምትችዩ አንቺ ነሽ ብዬ አስባለሁኝና ጥሪ ስናደርግልሽ እንግዲህ ጥሪያችንን አክብረሽ
የተፈጠረውን የተመልካቾችን ብዥታውን ለማጥራት እኛ ጋር ስለተገኘሽ በቅድሚያ በተመልካቾች ስም አመሰግንሻለሁ። እኔም በጣም ነው የማመሰግነው። እሺ የመጀመሪያው ጥያቄ የሚሆነው ምንድነው? ቪዲዮውን ተመልክተሽዋል? አይቼዋለሁ። ያው ሙሉውን በሚባል ደረጃ ባይሆንም እየተቆራረጠውን ትንሽ አጫጭር የሚልኩልኝን አይቼዋለሁ። ሙሉ ታሪኩን አላየሁትም። ሙሉ ታሪኩን አላየሽም? ባለ ታሪኩን እዛ ላይ የቀረበውን ግለሰብ ታውቂያለሽ? አዎ አውቀዋለሁ። የኔ ኤክስ ቦይፍሬንድ ነው። ሂጂና አመጣሻለሁ ብሎኝ ወደ ኢትዮጵያ ያው እዚህ ያንተ ፕሮግራም ላይ መጨረሻ ላይ ቀርቦ መልስ የሰጠው ዳንኤል ማለት እሱ ነው። ምናልባት ተመልካቾች ግልጽ ለማድረግ ከዚህ በፊት ማርታ እዚህ ተገኝታ ይህን ታሪክ ነበር ወደ እናንተ ወደ ተከበራችሁ ተመልካቾች ያደረሰችው። ቀጮ ነው የሚለኝ። ቀጮ ሂጂ በቃ ሂጂና እኔ ብቻ አመጣሻለሁ አለኝ። እንደዛ ብላ ነው ዳኒ? አዎ። ወደዚህ ሀገር ከሞት ጋር ፊት ለፊት የተያየሽባቸው ገጠመኞችን በጣም ብዙ ናቸው። እነዛን አልፈሽ ደግሞ የኔ በምትያቸው ሰዎች ደግሞ ተከርተሻል፣ ተጎድተሻል። ምንም እንኳን ያድሮ ባለቤቴ ጋር በቤተክርስቲያን ብንጋባው ግን የነበሩት ነገሮች ተስፋ አስቆራጭ ስለነበሩ ብዙም ወደ ቤተክርስቲያን የመቅረብ እንትን አልነበረኝም። ምን አይነት የፍቅር ግንኙነት ነው ተጀምሮት? ከምን አይነት ሰው ጋር ማለት ግዴታ አንድ ሰው ውጪ ስላለ ብቻ ህይወቴን ይለውጠዋል ብሎ ማሰብ ከንቱ እንደሆነ ይሄው። አውሮፓ ነበረች እኮ በጣም ብዙ አመት ነው የቆየችው። አይገርምም? ምን አለው እንደና ስራ ብሰራው ወይ ሆቴል አትከፍትም እንዴ? እዚህ ቤት ውስጥ ከምትንቆሻቆሽ ነው። ብዙ ነገር ሰምቻለሁ። ዛሬ ማልቀስ አይገባሽም ብዬ ነው የምለው። አለፈ እኮ እነዛ ጊዜያቶች አልፈው ዛሬ ደግሞ በሀገርሽ እግዚአብሔር ይመስገን ዲፖርት እንድደረግ ወይም እዚህ ደረጃ እንድደርስ ተመልሼ እስከመጣ እንግዲህ በቃ እሱ የመሰለውን ያደረገ መስሎታል፣ አድርጎታል። እኔ ደግሞ እግዚአብሔር የፈቀደልኝ ነው እየኖርኩ ያለሁት። እንደው ተመልካቾችም እንደቀላል እንዳያዩ ትፈልጋለሁ። ህመምሽ ላይ፣ ስቃይሽ ላይ፣ ብሶትሽ ላይ ነው ሌላ ብሶት የሚጨምረው እንደዚህ አይነት ንግግር ለሱ የህሊና ጸጸት ነው። ሰላማዊ ህይወት አይኖርም በእርግጠኝነት። ከዛ በኋላ እንግዲህ እዚህ ታሪክ ላይ ያው ቀጥታ ሁሌም እንደምናደርገው ማለት ነው መልእክትን ያስተላለፈችው የመጀመሪያ መልእክቷ እንደተከታተላችሁት ወደ ኢትዮጵያ ሂጂና መልሼ አመጣሻለሁ ብሎኛል። ያንን አላደረገም። ከዛ ደግሞ በስሜ የተላከ መኪናንም መውሰድ አልቻልኩኝም ብላ ነበር። ይህን ጥያቄ አቅርበን ነበረ ለዳንኤል ለአቶ ዳንኤል ይህን ጥያቄ አቅርበን ነበር። እሱ የሰጠን ምላሽ ደግሞ ይሄ ነበር። እንደው የገንዘቡን ጉዳይ በምን ቋጫችሁት? በምን ተስማማችሁ? መቼም ከኢንተርቪው በኋላ እንደተነጋገራችሁ አውቃለሁኝና በምን ተግባባችሁ? በምን ተስማማችሁ? ምክንያቱም እኔ ያልከኝን ጥያቄ አቅርቤላታለሁ። እኔ እንደውም ተጨማሪ ገንዘብ ልኬላታለሁኝ ብለኸኛልና ያንን ብያት ነበርና እንደው እስቲ እንደዛም ካለ የእውነት እሱ ከልቡ እንደዛም ካለ ችግር የለው እንደዛ ካለ ብላኛለችና እዚህ ላይ ምን ትላለህ? ኦኬ፣ ይሄን ጥያቄ ከመለስ በፊት እንዳልከው ከሷ ጋር ተነጋግሬያለሁ። የድምጽ ሪከርድ ስንለዋወጥ ወላንተም ልኬዋለሁ። እኔ ቆራርጦ ሰጠኝ እንጂ ያልኩት ካደኛ አላልኩም የሚል ነገር ብላለች እና ወደ ሁለተኛው ወደ ዋናው ነጥብ ሲሄድ እኔ እምለው ልክ ላንተ እንደነገርኩ እሷ ላንተ 80,000 አካባቢ ነው የተባለው በክሮነርስ። ለዋናው ደግሞ ለሉሌ ደግሞ ታያለችው 50 ነው። ሌላው ሰው ያወጣልኝ ነው ምናምን ነው ያለችው። ግን 50 በሚለው እንኳን ይዘነው ከሰራ ነው ስንት ብር እንደሚሆን ይታወቃል። ስለዚህ አሁንም ይሄን ጥያቄ ለመመለስ እሷ እኔ በመረጃ ነው የማቀርበው፣ በባንክ ስቴትመንት የተላከላትን ማለት ነው፣ በአካውንቷ ይገባላትን። ምንድነው በመጀመሪያ አካውንቷ ሁለት አካውንት ነው ያላት በንግድ ባንክ። የንግድ ባንክ ሁለት አካውንት ነው ያላት እና በ280,000 አካባቢ የሚሆነውን ይገባላትን ለሉሌ ልክለታለሁ። ኢቭን አሁንም ላንተ ልክልህ ይችላል። በዛኛው አካውንቷ ደግሞ የገባውን ዛሬ ወንድሜ ልክልሃለሁ ብሎኛል። አሁን የሚያጣለው ገንዘቡ አይደለም። ለመርዳት እኔ እስከ መጨረሻው ድረስ መርዳት እችላለሁ። ታውቃለችም ማለት ነው። አሁን እዚህ ላይ ባላነሳው ስለኔ መርዳት ማውራት ስለማልፈልግ እንጂ በተለያዩ ቦታዎች ላይ እርዳታ አደርጋለሁ እንደ ሰው ምናልባት ያው በመልክ ምንድነው በቪዲዮ ስላልሆነ እንጂ በተለያዩ ቦታዎች ላይ እርዳታዎችን አደርጋለሁ። እሷም ታውቃለች። መኪና ድረስ
የሰጠናቸው ሰዎች አሉ እሷ ባለችበት ጊዜ ማለት ነው እዛ ኢትዮጵያ እያለች። ስለዚህ ሰርተው እንዲከፍሉ ደብረ ብርሃን ችግር ላይ ያሉ ምናምን ላይ እረዳለሁኝ። ስለዚህ እሷን ለመርዳት ለእኔ አያቅተኝም፣ ምንም ችግር የለም። ግን እኔ አሁን ቀርቷታል አልቀራት የሚለውን ግን ለመመለስ እሷ ነች ይሄን ያክል ብር የነበረኝ ብላ ኤግዛክት ከነገረች የገባላትን ደግሞ እኔ ደግሞ ወደ እናንተ ልከውና በህጋዊ ምንድነው ማስረጃ ከዛ በኋላ ቀር የተባለውን እሰጣለሁ። ከዛም ባሻገር ደግሞ እርዳታ የተባለውን በደንብ እረዳታለሁ። በጣም ደስ ይለኛል። እንግዲህ እንደተከታተላችሁት ነው ይህን ታሪክ ማርታም እዚህ መታ የህይወት መንገዷን ያሳለፈችው የሄደችበትን በተለይ ደግሞ ኖርዌይም የነበራትን ቆይታ በዝርዝር ነግራን ነበረ። እንግዲህ ብዙዎች በተለይ ከስደትም ጋር ያስታውሳለሁ ከስደት ጋር በተያያዘም ሰዎች ግንዛቤው እንዲኖራቸው በተለይ ህገወጥ ስደት ተገቢ እንዳልሆነ ብዙዎች በመንገድ ላይ አላስፈላጊ ነገር እንደሚደርስባቸው የህይወት ማጣትን ጨምሮ አጋርተሽን ነበረ። እንግዲህ ከዛ በኋላ ያው እኛ ዋናው ከማስተማሩም በመቀጠል ደግሞ አንድ ጥያቄ ማንስተሽ ነበረ። ያም ያነሳሽው ጥያቄ እንግዲህ እኔ ኢትዮጵያ ሂጂና እወስድሻለሁ አይደል መልሼ አመጣሻለሁ ብሎኛል። ከዛ ያም ቀርቶ ደግሞ ድጋሚ መኪናዬንም ዛሬ ነገ እያለ እንግዲህ እንዳገኝ አላደረገኝም ነበር ያልሽው። ይህን ጥያቄ በቀጥታ አቅርበንለት ነበረ ለአቶ ዳንኤል። ተመልካቾች በምላሹም እንደተከታተላችሁት እንግዲህ እሱ በሱ በኩል ያለውን ሀሳብ አጋርቶን ነበረ። ከዛ በኋላ ከዛ ሀገር ከኖሬ ብዙ ሰዎች ደውሎልናል። እንግዲህ የእናንተን ታሪክ የሚያውቁ ማለት ነው የእናንተን አብራችሁ የነበራችሁትን የፍቅር ታሪካችሁን የሚያውቁ ሰዎች ደውሎልን ሀሳባቸውን አጋርተውን ነበረ። ከዛ በኋላ ግን እንግዲህ 100% እርግጠኛ አይደለሁም በጣም በርካታ ሰው ስለሚደውል ከመላው ዓለም እኛ ጋር እንደሚታወቀው የዮሃ ሚዲያ ብዙዎች ደውለው ሀሳባቸውን ይነግሩናል፣ ያለባቸውን መቅረብ የሚፈልጉትን ታሪክ ያጋሩናልና አይ ቲንክ እንግዲህ እሱ ይሁን እርግጠኛ ባልሆንም ከኖርዌይ ተደውሎልን ነበረ የተለያዩ ቁጥሮች ስለሚደወሉ እና ከዚህ ከኢሚግሬሽን ከምን የተባለ ነገር ሰምቼ ነበረ እና ከዛ በኋላ ግን እስቲ ምንድነው እኛ የምናግዛቸው የሚለውን ነገር እየተወያየን ነበረ። አልተደወለልንም። ከዛ በኋላ በድጋሚ አልተደወለልንም እና ምናልባት አሁን ስሰማው እንደ አዲስ ያ ነገር ወደ ኋላ አይምሮዬ ውስጥ ስለመጣ ነው በቀጥታ አሁን እየነገርኩሽ ያለሁት ላንቺ እና አሁን ማወቅ የምፈልገው ነገር ግን ምንድነው እኔም ተመልካቾችም ጥያቄውን ግራ ያጋባቸውን ብዙ ተመልካቾች ቅድም እያሳየሁሽ ነበር ምናልባት ካፌም እያለን እያየን ነበር የተለያዩ ቪዲዮዎችን አይደል። ግማሾቹ እንዴት ማርታ ዝም አለች እሷ ናት ወይ እሷ አይደለች ወይ የዚህ ታሪክ አንዱ አካል፣ ግማሾቹ ደግሞ አረ እሷ አይደለችም የሚሉ ሀሳቦች ነበሩ። ስለዚህ አቶ ዳንኤል ወይም ሸገር ኢንፎ ላይ መሲ ጋር የቀረበውን ግለሰብ ታውቂዋለሽ? አዎ አውቀዋለሁ። እንግዲህ ይሄ ሰው ቅድም እንደነገርኩ ጓደኛዬ ወይም ፍቅረኛ የነበረ ሰው ነው። ታሪካችን እንግዲህ ከኖርዌይ እስከ ኢትዮጵያ ደርሷል። በዚህ መልኩ እየተጠናቀቀ ነው ያለው። አሁን ላይ የፍቅር ግንኙነት ውስጥ የነበራችሁት ከሱ ጋር ነው? አዎ ብዙ ሰው እኔም በጣም ብዙ ስልክ ነው እያስተናገድኩ ያለሁት። ነች እሱ ነው አይደለም የሚለው በቃ ምግብ መብላት እስከማልችል ድረስ በጣም ብዙ ስልክ ነው የማስተናግደውና እንግዲህ የታሪኩ ባለቤት እሱ ነው እኔም ነኝ። ስለዚህ የፍቅር ግንኙነት ውስጥ የነበራችሁት ምን ያህል ጊዜ ነበር የፍቅር ግንኙነታችሁ? 1 ዓመት አካባቢ። 1 ዓመት አካባቢ? አዎ ከዛ በላይ አልቀጠለም። ምክንያቱም ያንን የኢትዮጵያ ኮሚኒቲ ይዤ በነበርኩበት ሰዓት ነው ከሱ ጋር ግንኙነት የጀመርኩት። በአጭር ጊዜ ነው እንትኑ ፍጥንጥን ብሎ ነው ወደዚህ የመምጣቴ እንትን ዲፖርት የተደረኩት ማለት ነው። እሱም ጥሩ አድርጎ የማሳመን ስራ ሰርቷል። የማሳመን ስራ እኔን የማሳመን ለምሳሌ እኔ አልፈልግም የነበረ ወደ ሌላ ሀገር የሚሄድ እድሉ ነበረኝ። እኔ ዳንኤልን በወቅቱ በዛን ሰዓት እወደው ስለነበረ ምንም ቢለኝ እሰማዋለሁ። ፋይናንሻል እንትንህ ነው ቼክ የሚደረገው፣ የአመታዊ ገቢህ ነው ቼክ የሚደረገው። አግብቼ ማምጣት ፈልጋለሁ ስትል በዛ ሀገር አመታዊ ገቢህ ነው የሚታየውና ምንም አይነት የማይቀበሉበት ምክንያት አይኖርም። እሱ ፍቃደኛ ከሆነና ፍላጎቱ ካለው ማለት ነው እኔን ለመውሰድ። ለዛ ነው ያመንኩት። እንግዲህ ያኔ የዛሬ 2 ዓመት አካባቢ ነው እንግዲህ ወደዚህ የመጣሽው። አይ ቲንክ 2 ዓመት ሆኖታል ይመስለኛል።
እንግዲህ ይሄ አሁን ያልሽኝ የፍቅር ግንኙነት ውስጥ አምነውም ስለነበረ ነው ወደዚህም የመጣሁት የሚልን ታሪክ አንስተሽ ነበረ። እንግዲህ በዛ ውስጥ እሱ ማግብቶ ሊወስድሽ አይደል? ተመልሶ እንደዛ ነው ስምምነታችን ብለሽኝ ነበር። ከዛ በኋላ ከመጣሽ በኋላ እዚህ ነው ነገሮች የተቀየሩት? አዎ እንደዛ ነው የሆነ። መኪናው ደግሞ ያ ይሄ ለ2 ዓመት አይደል የምትታገደው 2 ዓመቱ እንትን እስከሚል እዚህ እየሰራ ገቢ እስከዛ የምተዳደርበት ማለት ነው ተብሎ አስበን የነበረው እና ብር አልሞላልኝም ነበረ ተሯሩጬ ምናምን እንደውም ስሙን መጥቀስ የማልችለው ሰው ሆኖብኝ ነው እንጂ የሆነ ሰው በጣም አግዞኛል በዚህ ጉዳይ ማለት ነው። መኪናው እንዳወጣው ከጉምሩክ ሄጄ በመጠይቅ ሰዓት መኪናው ማለት ከዛ ተስማምታችሁ ምናልባት ግልጽ እናድርግላቸው ለተመልካቾች። ያው እኛ እናውቀዋለን ታሪኩን ያውቃል፣ ግን ይሄን እንደ አዲስ ደግሞ የሚያዩ ሰዎች ይኖራሉና ምንድነው የመኪናው ታሪክ? የመኪናው ታሪክ እንደነገርኩ ኢትዮጵያ ኮሚኒቲን ይዤ ሰራ ነበረ። በዛ በመሰራ ሰዓት ያጠራቀምኳትን ነው መኪና የተገዛበት። መኪናው በዛ ሀገር 82,000 ክሮነር ነው የተገዛው ማለት ነው። ገና እኔ ከመምጣቴ በፊት ዲፖርት ከመደረጌ በፊት ኦልሬዲ አሳምኖኝ የለ ልመጣ እሺ ብያለሁ። መኪናው ተገዛ። መኪናውም እኩል እኔ በመጣውበት ሰዓት በተመሳሳይ ጊዜ ነው መኪናውም የተጫነው። ስለዚህ በደረሰ ሰዓት እኔ የማውጣት እንትኑ አቅሙ አልነበረኝም። አሁን ረዳኝ የምልህ ሰው ስጠይቀው ችግር የለውም ተሽጦም ከሆነ ሰርቶም ከሆነ ትከፍኛለሽ ችግር የለውም ብሎ ብሩን እንትን አለኝ ማለት ነው። ልክ ጉምሩክ ሄጄ በመጠይቅ ሰዓት የለም ወጥቷል። ማን ሊያወጣው እንደሚችል አውቃለሁ። ያው ማን ነው ይስጠይቅ የዳንኤል ወንድም። ስለዚህ በቃ እዛ ላይ እኔ ገባኝና የተረዳኝ ነገር እንደተበላው ነው። ሲላክ በማን የተላከው? ላይሰንስ ያለው ሰው ነው የሚያመጣው። በእኔም ስም መምጣት አይችልም፣ በሱም ስም መምጣት አይችልም። ያ ላይሰንስ ያለው ሰው ግን ልክ እዚህ ኢትዮጵያ ከደረሰ በኋላ ለሱ የሚከፈላለ የሚከፈለውን ከፍዬ እኔ ማውጣት እችላለሁ ማለት ነው። መግዛት ነው የምትችይው? እንዴት ነው ማለት? መኪናውን ለምሳሌ ፍቃድ ያላቸው መኪና አስመጪዎች አሉ አይደል? መኪና ያስመጣሉ፣ ሾሩም ካላቸው እዛ ያስቀምጣሉ። ከዛ በኋላ ማንም ሰው ሄዶ መኪና ይገዛል። መግዛት አይደለም፣ እሱ ያስመጣበትን የትራንዚተሩ ክፍያ ነው የሚከፈለው። ተስማምታችሁ እሱ የፍቃዱ ፍቃድ አለው አይደለ? የሱ ነው የሚከፈለው። 50 ሺህ ብር የሚሆን 60 ሺህ ብር የሚሆን ከዛም በላይ ይሁን ከዛም በታች እሱ እንትኑ የለኝም፣ ግን ይከፈለዋል። ስትመጪ ይሄ ነገር ታውጫለሽ ነው የናንተ። ከዛ ያለሽ እንግዲህ ተስማማን ይሄ መጥቼ መጋባት አግብቼ ወስድሻለሁ የሚለውን ነገር ተስማምተሽ ነው ወደዚህ የመጣሽ የነበረውና ዲፖርት ተደረግኳልሽ። እንዴት ነበር ሂደቱ? እሱን ንገሪኝ እስኪ። የዛ ሂደት ይኸውልህ መጀመሪያ ምን መሰለ የሆነው ድንገት ተያዝኩ። የተያዝኩት እሱ ቤት ነው። ያው ሰራለው አንድ ላይ ነው እየኖርን የነበረው። በቃ አፋጠኑት ምናምን አለቀ ፕሮሰሱ ምናምን። ከዛ 1 ወር ነው የቆየሁት እስር ቤት ማለት ነው። 1 ወር እስር ቤት ቆይቻለሁ። ከዛ ኤርፖርት ወስደው አስቀመጡኝ። በቃ ጠብቂያቸው እዚህ አይኦኤሞች ይመጣሉ ብለው ትተውኝ ሄዱ ማለት ነው። ማለት ተነጋግራችሁ ነው እጅ ሰተሽ? እስቲ እሷን ነገር ነው። ይሄ ምን መሰለ ለምሳሌ እየሰራሁ ያለ ፖሊስ መጥቶ ያዘኝ አይደለ? ፖሊስ መጥቶ ይዞኝ ወሰደኝ፣ ሄድኩ፣ ታሰርኩ። ስለዚህ በወር ውስጥ ፕሮሰሱ አለቀ፣ ተሰራልኝ መሳፈሪያ፣ ይሄ ምንድነው ትራቭል ዶክመንት ምናምን ጨረሱ። በ1 ወር ውስጥ አልቆ በቃ ትሄጃለሽ ተብዬ አምጥተው ኤርፖርት ቁጭ አደረጉኝ። ጠብቂ 1-5 ደቂቃ ወይም ይመጣል ምናምን ተብዬ እኔ ግን አልተቀመጥኩም። በዛን ሰዓት ያችን ክፍተት ሳገኝ ምንድነው ትሬን ይዤ ሄድኩ ማለት ነው። ተደዋውልኩ ከሱ ጋር፣ እሱም እዛው ጠበቀኝ መኪና ይዞ። መኖሪያ ፈቃድ ነበረሽ አይደል አንቺ? እኔ አልነበረኝም። አልነበረሽም? እኔ ወረቀት አልነበረኝም። ብዙ አመት ነው ኖሮ የቆየሽው? 14 አመት። 14 አመት ነው የቆየሽው? 14 አመት መኖሪያ ፈቃድ አልሰጡሽ? ምንም
ግን እከራከር ነበር። ያው አፕላይ ማድረግ ትችላለህ በየአመቱ በየጊዜው አፕላይ ማድረግ ትችላለህ። መስራት አይቻልም። የሚያሰራውም ሰው እኔም ስሰራ ከተገኘው እንትን ይላል። ግን ያው ሁሉም እንደዚህ እንትን ብሎ ሳይሰራ የሚኖር የለም። ያው እየተደበቅንም ቢሆን ማለት ነው። እና ወጣሁ አልኩ በቃ ከእስር ቤት አመለጠች ከእስር ቤት አመለጠች ምናምን ተባለ። ይዞኝ ሄደ ወደ ቤት። ይሄ ከመጀመሪያውኑ እሱ እንትን የሚለው እንደነበረ እኔ አላቅም። ማለት ወደ ኢትዮጵያ መመለሴን ይፈልገው እንደነበር አላቅም። በቃ ይሄ ነገር አይሆንም፣ ወደ ሌላ ቦታ ነው መሄድ ያለብኝ ስለው አይሆንም፣ በቃ እንዲህ መንገላታት የለብሽም፣ ይበቃሻል፣ ሂጂ አግብቻ መጣሻለሁ። እኔ በቃ ይሄው የአመታዊ ገቢ ነው ቼክ የሚያደርጉት፣ ምን ችግር አለው ብትሄጂና አግብቼ ባመጣሽ 2 አመት ምን ችግር አላት? ምንም ችግር የለውም። እሺ አልኩት። ከዛ ከእንደገና አለች እኔ ጋር ያለች ብሎ ደውሎ ነገራቸው። ይዞኝ ሄደ ወደ IOM ሁለተኛው ፕሮሰስ ሊጀመር ማለት ነው። ከዛ ያው እንደገና እንደ አዲስ ተሰርቶልኝ ይሄ ትራቭል ዶክመንቱ ከIOM አንድ ሰው ተመድቦልኝ ሁለተኛ እንዳልጠፋ ይዛ ይመጣች ማለት ነው። ከዛ ለ3 ቀን አልጋ ከፍለውልኝ እዛ ሆቴል ነው ተተኛ ሄደችው። እንግዲህ እዚህ ስመጣ ወንድሟ አለ። የእውነት ትክክለኛ እንትን ቢሆን ሪሌሽንሺፓችን እውነተኛ ቢሆን ኖሮ ቤተሰቦች አሉት እዚህ እንዲቀበሉኝ እንዲያስተናግዱኝ። እኔ ሰው የለኝም እዚህ፣ ያን ማድረግ ሁሉ ይችል ነበር። በወቅቱ የፍቅር ግንኙነታችሁ እንዴት ነበረ? እኔ እዛ እስከነበርኩበት እስከምሳፈርበት በጣም ጥሩ እንደነበረ ነው የማውቀው። በጣም ጥሩ እንደነበረ፣ በጣም ነው የሚንከባከበኝ። ማለት ይሄ በሴቶች በኩል ትሪትመንት በጣም ነው የምንፈልገው። ያ ነገር ደግሞ እውነት ነው ብለን አምነን እንድንቀበል ነው የሚያደርገን። እና በጥቅሉ ግን ዳንኤል ምን አይነት ሰው መሰለ? ምንም ነገር የሚጨበጥ ነገር የሌለው የማትጨብጠው በቃ እንዲህ አይነት ሰው ነው። ያ ይሄ መልሶ መውሰዱ መቅረቱ አላዘንኩበትም። ማንኛውም ሰው የሚያደርገው ማንኛውም ወንድ ወይም ከሴት የሚሆን ከወንድ እንዲህ አይነት ክደት ይደርሳል፣ ኖርማል ነው። ግን ምንም አይነት ገቢ እንደሌለኝ፣ ምንም አይነት መተዳደሪያ እንደሌለኝ፣ እዚህ ቤተሰብ እንደሌለኝ፣ አይዞሽ የሚለኝ ሰው እንደሌለኝ እያወቀ ይሄ እኔ እንጃ ነው ስማም። ይሄንን ራሱ ማሰብ አልፈልግም። እኔ ወደ ኋላ ተመልሼ ማሰብ አልፈልግም። ከዛ ከመጀመሪያ ኤክስ ይልቅ የሱ ዋጋ አስከፍሎኛል ስለ በዚህ ልክ ሰው ልቤን ይሰብራል ብዬ ማሰብ የማልችለው አይነት ስብራት ነው የደረሰብኝ። ሳለቅስ ቤተክርስቲያን ሄጄ ሳለቅስ በጠራራ ፀሐይ ሰው እንዳያየኝ ሳለቅስ፣ ሰው በማይኖርበት ሰዓት ነው ቤተክርስቲያን የሚሄደው። እና አሁንም ወዳለው ታሪክ ስንመጣ ከሱ በፊት ምናልባት እዚሁ ላይ ተያያዥ ስለሆነ ማለት ነው እንግዲህ ባለፈውም እዚህ የመጣሽም ጊዜ የዛሬ 2 ዓመት አካባቢ አስታውሳለሁ ይሄን ሀሳብ አንስተሽው ነበር ይመስለኛል። 2 ጊዜ ነው እኔ የተጎዳሁት። አንድ ወስድሻለሁ ብሎ አልወሰደኝም። ሁለተኛው ግን አትሊስት እዚህ እንኳን የምኖርበትን መኪና ሰርቼ የምቀየርበትን እሱንም እንኳን ወስዶብኛል የሚል አይነት ሀሳብ ነበር ያነሳሽልኝ። አይ ቲንክ እና እሺ መጣ። ምናልባት እንግዲህ ያዋቸውን ብዙዎች ይሄን ነገር ይፈጽሙታላችሁ። ያው የተወሰኑ ሰዎች ምናልባት አስበው ይሄን ነገር ሊያደርጉ ይችላሉ። አንዳንዶች ሳይሳካላቸው ለምሳሌ ሳይሳካላቸው ይቀራል። በጋብቻ እንወስዳቸዋለን ይሉና ሰዎች ኖርማል ነው ያልኩ ለዛ ሰዎች ጋር እንደዚህ አይነት ነገሮች ሊፈጠር ይችላል። ግን ንብረቱን እሺ ተስማምታችሁ ከሆነ መኪናው ወደዚህ የመጣው ከዛ ላስመጩ የሚከፈለውን ክፍያ ከፍለሽ አንቺ እንድትወስጂና እንድትሰሪበት ከሆነ ስምምነታችሁ መኪናው በቤተሰቡ አካል ወጥቷል አልሽኝ። ይሄ ለምን ሆነ? ይህን ጥያቄ ራሱ ጠይቀኸው ታስታውስ ከሆነ ለምንድን ነው ከጉምሩክ ወንድምህ እንዲያወጣው ያደረግከው ስትለው አይ ፓርኪንግ በየቀኑ እየቆጠረ ስለነበረ እሷ መክፈል አትችልም ብዬ ነው። ይሄ በቂ ምክንያት ሊሆን አይችልም። ቆጥሮ መኪናውን እስኪወረስ ድረስ እዛው መቆም ይችላል። ምክንያቱም የኔ ስለሆነ ንብረትነቱ ገባክ?
ይሄንም አንተ ስለጠየቅከው ነው ይሄን መልስ የመለሰው እንጂ ለዚህ ምንም አይነት ምላሽ አልነበረውም ለኔ ማለት ነው። ትሸጫለሽ ብርሽን ትወስጃለሽ ነበር የሚለኝ። ገዢ ከአያት ቤተል ድረስ ገዢ ይዤ እየሄድኩ ድክም እስኪለኝ አስበው። ዛን ሰዓት ስራ የለኝም። በየቀኑ የትራንስፖርት አወጣለሁ። ውይ ስማ ይሁን ብቻ። ምን ሆነ የመኪናው መጨረሻ? መኪናው እስከ ማለት ትክክለኛ የሆነ ኢንፎርሜሽን የለኝም። በዛው በመመላለስበት በነበረው አካባቢ እስከ 1 አመት ባለው እንትኑ ተሟልቶ ስራ እንደጀመረ ነው ማቀው የነበረ። ስለ አንቺ አልተሰጠሽም ነው? እሺ እንግዲህ ገንዘብም የነበራትን ከፍላለሁ የሚል ሀሳብ ነበር ስምምነቱ ይመስለኛል። እና ያ ነገርስ ሆነ? አላደረገም። ይሄንንም ያው ያንን ምላሽ ሲሰጥ እንደማያደርገው እኔ 100% እርግጠኛ ነኝ። ለምሳሌ እዚህ ላይ ግን ከሱ ጋር ብከራከር ምን ጉንጭ ከማልፋት ውጭ ምንም አተርፈው ትርፍ የለም እኮ። እሺ ብዬ ነው የምቀበለው። እዛም ላይ ለሁሉም እግዚአብሔር እንደየስራችን ይከፍለናል። የህሊና ጸጸት ነው የሚሆንበት ብያለሁ እኮ ታስታውስ ከሆነ ያቺ ታይትሏ ላይ ራሱ አለችን ያረሳትም። የመጀመሪያው ቆይታችን ላይ እንግዲህ እሱም ያን ምላሽ መልሷል። ተመልካቾችም ቪዲዮን ገብተው ማየት ይችላሉ። እዚህ እናስቀምጥላችኋል ምናልባት ኮሜንትም ላይ የነበረውን ቆይታችሁን ማለት ነው። ግን ከዛ በኋላ እንግዲህ ግንኙነታችሁ እንዴት ቀጠለ? ከዛ ተገናኙ ነበር? ተደዋወሉ ነበር? እንደው ከኔ ከዚህ ከሄድሽ በኋላ ከዛ በኋላ አዎ ጠይቀው ነበረ። ብር ጠይቀው ነበረ። ኦኬ። ምክንያቱም ያው ኑሮዬ ይታወቃል። ሁሉም አይሞላልህም። እዳ አለብኝ፣ በዛ እዳ ከፍላለሁ። በዚህ ጋር የሆነ ሞላ ስለሆነ ትዝ ሲለኝ ምናልባት ትንሽ እንደው የተወሰነ ቢሰጠኝ እላለሁ። ጠይቀዋለሁ። ከዛ ምን አለኝ? ኢቭን ወረቀቱን ሁሉ ልኮልኛል፣ ስራ የታገደበትን ማለት ነው። አሁን ስራ ታግጃለሁ። ጉዳዩን ግልጽ አላደረገልኝም። ስራ ታግጃለሁ፣ ወደ ስራ ስመለስ እልክልሻለሁ፣ ምንም ችግር የለም። ለዛ ማረጋገጫ የሚሆን ወረቀት ስራ የታገደበትን ላከልኝ ማለት ነው። ከዛ ውጭ መጣ። ኢትዮጵያ ዲፖርት ተደርጎ ከመጣ በኋላ እኔ ዲፖርት ተደርጎ እንደመጣ አላቅም። ለእኔ ምንድን ያለኝ ቫኬሽን ነው የመጣሁት። ቫኬሽን ስለመጣሁ ላገኘሽ፣ ለአንድ ቀን እስኪ ላገኘሽ ጊዜ ካለሽ። ምንም የሚያስፈራኝ ነገር የለም። ምክንያቱም ስለሱ ምንም መጥፎ ነገር ያወራሁት የለም። በቃ በተቻለኝ አቅም ተቆጥቤያለሁ። ስለዚህ ሄድኩ። ሲሄድ መኪናዬ እግሩ ተበላሽቶ ነበረ። ይሄን በጣም ብዙ ልጆች ያውቁታል፣ አውርቼዋለሁ። እና ለማን ያወራሽ? እንደዚህ በፕራይቬት ላይ የሚደውሉልኝ ብዙ ልጆች ያውቁታል ይሄን ታሪክና እንዴት እንደዚህ ሆኖ እንደዚህ እየጮኸ ህይወትሽን ነው ይዘሽበት የምትንቀሳቀሽ እኮ ቶሎ በይ በቃ አሁን አስገምጪውና አሰራልሻለሁ። ከአንዳንድ ምናልባት ያው እንደ የለመንኩትም ቢሆን ግን ገንዘቤ ነው ብዬ ነው እኔ የማስበው። ስለዚህ ያደርግልኛል ብዬ አምኜ ሄጄ ጋራጅ አስገምቼ፣ ልጁ እስከ ዛሬ ይስቅብኛል። የሚገርም ትናንት ሄጄ ልጁ ጋር ባለ ጋራጁ ጋር ፕሮፎርማ ወስጃለሁና አስገምቼ ይህን ያክል ተብሏል ብዬ ጻፍኩለት ማለት ነው። እሺ ቀጭ ችግር የለም አስገባልሻለሁ አለኝ። ጠበቅኩ 2 ቀን 3 ቀን። ከዛ ደወልኩለት በ3ኛው ቀን አረ ገብቶልሻል እኮ እንዴ አለኝ። ከዛ በኋላ በቃ እየቀለደብኝ እንደሆነ ገባኝ። እዛ ላይ ያለቀ። ከዛ በኋላ ምንም አይነት ኮሙኒኬት አድርገን አናውቅም። ከዛ ቪዲዮ ወጣ። እንግዲህ በወሩ እስር ቤት ገባ የሚባል ሰማሁ። ይሄም ከቪዲዮ በፊት ካወራን ነው ካገኘሁት። እሺ ከአንድ ወር በኋላ እስር ቤት ገባ የሚባል ሰማሁ። ለምን ከቪዲዮ በፊት አይደለም። ከዚህ ከኢንተርቪው በኋላ አሁን የዛሬ ዓመት አይደል እንደመጣው እኔ አላውቅም። የዛሬ ዓመት 1 ዓመት ሆኖታል። 1 ዓመት ሆኖታል ከመጣ። እሺ የመጀመሪያው እንደመጣ ተገናኛችሁ? ቫኬሽን ነው የመጣሁትኝ አሁን አንቺ እንዳልሽ ብሎ ተገናኛችሁ። ከዛ በኋላ የተወሰነ ቀን ተገናኛችሁና ከዛ በኋላ አንድ ቀን ነው የተገናኘነው። አንድ ቀን ለ10 ደቂቃ ቡና ጠጥተናል። 10 ወይ 15 ደቂቃ ቢሆን ማለት ነው። ከዛ በኋላ አልተገናኛችሁም? ከዛ በኋላ አልተገናኘንም። እሺ ከዛ በኋላ ታሰረ የሚል ነገር ሰማሁኝ አልሽኝ። አዎ በዚህ ባገኘሁት ወቅት በአንድ ወር ውስጥ ማለት ነው። በአንድ ወር ውስጥ እሺ ታሰረ የሚባል ወሬ ሰማሁ። ከዛ ምንም ነገር ሰምቼ አላውቅም። ይሄው ከዛ ከ1 ዓመት በኋላ
ይሄ ታሪክ መጣ ማለት ነው። ይሄ ቪዲዮ መጣ ከአንድ ዓመት በኋላ። ቪዲዮን ስታይ ምን ተሰማሽ? ቪዲዮን አየሽው? ትንሽ የተቆረጠች ቪዲዮ ነው የተላከችልኝና ሙሉን ለምን አላየሽም? አልችልም፣ ማየት አልችልም። ምክንያቱም እያንዳንዱ ቃላት ያበሳጨኛል። ስለሚያበሳጨኝ ማየት አልፈልግም። ያቺ የተቆረጠች ቪዲዮ ስትመጣልኝ ግን የሆነ ማታዝነው ወይም ማትደሰትበት ዝም ብለህ አይተው ወይ ብለህ ተገርመህ የምታሳልፈው ነገር የለም። እንደዛ ነው። እኔ ምንም አይነት በእርግጥ እኔ በዚህ ልክ መልስ ትሰጣለህ እንዴ እግዚአብሔር ብያለሁ። ማለት ክፉ ነገር ወይም ይሄ መጥፎ ነገር ስለደረሰበት ልክ ነው እያልኩ ሳይሆን በጣም አልቅሻለሁ። የእውነት ነው የምልህ። እኔ እንጃ እኔ እንዳለቀስኩት ያለቀሰች ሴት ራሱ አትኖርም። በጣም ነው ያለቀስኩት። አሚን ቪዲዮውን እኔ ለምን አላየሽውም ያልኩት ለምንድን ነው? አስደንጋጭ ነው። ለምሳሌ ቅድም እንደተናገርኩትኝ መሲ ጋር ሸገር ኢንፎ ላይ የተላለፈው ፕሮግራም ብዙዎች አይተውታል ብዬ አስባለሁ። ያስደነግጣል። ኖርዌይ ሀገር ረጅም ዓመት የኖርኩኝ ሰው ነኝ። በድንገት ዲፖርት አድርገውኛል በስም ስህተት እና ችግር ላይ ነኝ። which is እኔ እንደውም አንድ ቃል አስታውሳለሁ። ሰው ሲበላ እንኳን መበላው ይቀርና ሰው ሲበላ ማየት እንኳን ማየታ ብሎ ሲል አንድ የፍቅር ግንኙነት የነበረሽ ሰው ታሪክ ነው ይሄ ታሪክና እንዴት አላየሽውም ያልኩት ለዛ ነው። ምን አለ መሰለህ ዓለምዬ፣ ይኸውልህ የሆነ ሰዓት ላይ የሆኑ ሰዎች ከውስጥ ጥርግ ብለው ከወጡ በኋላ ወጡ በቃ ከነመፈጠራቸው ማታስታውሳቸው ነው የሚሆኑትና የቆየ እንደውም እኔን እየረበሸኝ መጣ እንጂ ምንም አልደነገጥኩም። መኪና አስመጭ ላኪ ምናምን የሚለው ደግሞ አላቀውም። ያን ታሪክ ስለማላቀው ልክ እንደ ተመልካች ነው በመገረም ያየሁት። ምክንያቱም ውሸት ነው ብዬ ነው የማምነው። ቢያንስ አንድ ዓመት የሚሆን አንድ ሳምንት የሚሆን አብሮ ካንተ ጋር የነበረ ሰው በተወሰነ መልኩ ልታቀው ትችላለህ ብዬ ገምታለሁ እኔ። ስለዚህ ብዙዎቹ እንትን አይደሉም፣ የሚያወራቸው ነገሮች ክሊር የሆነ ነገር የላቸውም እና በቃ እንደ ማንኛውም ተመልካች ነው ያየሁት። እንደውም ሌላ ተመልካች አዝኖለት ይሆናል፣ አልቅሶ ይሆናል። አዎ ስታይ እንደዚህ አይነት ነገር ታለቅሳለህ፣ ታዝናለህ፣ ልብ ይሰበራል። ነገር ግን በዚህ በኩል እኔ እውነታውን ስለማቅ ምንም አልመሰለኝም። እኔ በሰውነቱ ሰው በመሆኑ ከማዘኔ ውጪ ማለት ነው። አይ ሚን እንደ ወንድ ልጅ አሁን ለምሳሌ እኔ በእርግጥ ለእኔ እንደዚህ አይነት ታሪኮች ብዙ ታሪኮችን ስለማቀርብ የብዙ ሰው ታሪኮችን ስለማውቅ እንትን ላይ ይችላል። ሰዎች ሲያዩት ግን በጣም የሚረብሽ ነው ምና አይደለ የሆነ አዘን ውስጥ የሚከት ታሪክ ነውና እኔ ምናልባት ግልጽ እንዲሆን የምፈልገው አንቺ ባንቺ በኩል ያለውን ነገር ለዛም ነው ዛሬ የጠራሁሽ። በነገራችን ላይ ምንድነው በማርታ በኩል ያለው ታሪኩ ከዚህ ታሪክ ጋር ቀጥተኛ ትውቅም ስላለሽ ይሄ ነገር ምንድነው? እውነት ለመናገር እኛ እንደ ቲምም እያሰብንበት ነበረ። እኛ እንደውም እንደ ቲምም እውነት ለመናገር እንደው ይሄ ታሪክ አሁን ራሱ ቁጭ ብዬ እያሰብኩ ያለሁት እንደው ምንድነው እውነታው ምንድነው የቱ ጋር ነው ያለው እውነታውን ሰምተን ማድረግ ያለብን ምንድነው የሚለውን ነገር እያሰብን ነበር። እኔም እያሰብኩ ነበርና እዚህ ላይ ደግሞ አንቺ የበለጠ ታሪኩን በደንብ ስለምታውቂው ለተመልካቾች እንግዲህ አንቺም ጋር ጥያቄዎች ተነስተዋል አይደል? ተደውሎልሻል። ረፍት አጣው ተጋጨው መኪና ብልሽኛል። ይህን ጉዳይ ያብሰለሰልኩ ግልጽ አድርጊልን እስቲ። ማለት አሁን ምንድነው የሆነው? ቪዲዮውን ያየው ቀን ነው ባይዘው የተጋጨሁት። ኦኬ ቪዲዮውን ያየው ቀን ነውና አላቅም የሆነ ፍጥነቴን ቀነስኩ ብዬ ነዳጅ እንትን ያልኩ ይመስለኛል። ከዛ በቀጥታ ስፖኪው ሄዶ የዚህ የበሩ እንትን ክፍት አለው አይደለ? ወንፊት ነው ብረት በር ነው። ስፖኪው እዛ ውስጥ ሄዶ ተቀረቀረብኝ። ወደ ኋላ ልመለስ ስል ደግሞ ጎማ ይሄ በሮቹ የሚጋጠሙበት ከታች ደግሞ ጎማው ትንሽ ጎድጎድ ያለ ቦታ ውስጥ ገብቶ ተያዝኩ። በቃ ግራ ገባኝና ወደ ኋላ ብል ወደፊት ብል ምንም የሚያግዘኝ ሰው ደግሞ የለም። በቃ ወደ ኋላ ዝም እንደምንም ብዬ እንትን ብዬ መንጭቄ ወጣሁ። ከዛ ይሄ በተሳፋሪ በኩል በሩ ተጎዳ፣ አይከፈትም። አሁን ስፖኪው ተገንጥሏል። ስፖኪውን በፕላስተር ቀምጥሜ ነው የመጣሁት ወደዚህ ስመጣ ማለት ነው። በዚህ ልክ እኔን እንትን አድርጎኛል፣ ረብሾኛል። ስራዬ በጣም ኮንሰንትሬት አድርጌ በቂ ረፍት ወስጄ ነው መስራት የሚጠበቅብኝ። አስበው እንግዲህ ከዚህ ቪዲዮ ጀምሮ እኔ በቃ ጭንቅላቴ ተበጥጧል ማለት እችላለሁ።
የት ምኑ ነው አንቺን በጣም የረበሸሽ? ካቀረበው ታሪክ ላይ ምኑ ረበሸሽ? አንደኛ በውስጥ ኮንታክት ለሚያደርጉት ሰዎች ክዷል። የፍቅር ግንኙነት እንደሌለን ክዷል። እንደ ማንኛውም ሰው እንደረዳኝ የጤና ችግር እንዳለብኝ ነው የነገራቸው ለነዛ ሰዎች ማለት ነው። ሁለተኛ እኔ መውጣት አልፈልግም የነበረ አሌክስ፣ ምክንያቱም መውጣት የማልፈልገው ልክ አሁን ገንዘብ መዋጮ እየተዋጣለት ሰው ሊያግዘው ሲጀምር ይህንን ነገር ለማስቆም የሆነ ኔጌቲቭ ሳይድ ይዤ ነው የሚመስለው ለሰው። ዝም ያልኩት ለዛ ነበረ። ገና ነው የሷ ታሪክ፣ ገና ነው። የተነሳች መስሏት ነው፣ ገና ነው ብሏል። ልቅረብ አልቅረብ እያልኩ ስወዛገብ የነበረው ለዛ ነው። ምክንያቱም አሁን የሚቀድመው የኔ ደህንነት ስለሆነ ማለት ነው። እዚህ ወጥቼ ይህንን ለህዝቡ ግልጽ ካደረግኩ በኋላ ምን እንደሚደርስብኝ እኔ አላውቅም። እሱ የሚያስበው እዛ ላይ ፎከስ የሚያደርገው ይሄ ሰው እውነታውን ሲያቅ የሚቋረጠው ይቋረጣል። ይሄ ነገር ለእኔ እንትን አላለኝም፣ ይረብሸኛል። ምንድን ነው ስጋት የሆነብሽ? ምንድን ነው የምታውቂውን እውነት በመናገር ውስጥ? የማውቀውን እውነት ለህዝቡ ግልጽ ማድረጌ እኔ ትክክል ነኝ። ሌላ ደግሞ ስራዬ ለአደጋ የሚያጋልጥ ነው እንዳልኩ። ማንም ሰው ደውሎ ቢጠራኝ የትም ቦታ መገኘ ሰው ነኝ፣ ስራዬ ስለሆነ ማለት ነው። ስለዚህ በቀላሉ የሰው ልጉዳት ቢል ሊጎዳኝ ይችላል፣ በቀላሉ ማለት ነው። ምንም ሩቅ መሄድ ራሱ አይጠበቅበትም። ይህን አሁን እኔ ግልጽ ማድረግ የምፈልገው ራሱ ጥሩ ሀሳብ ነው። ምናልባት እኔ እንደ ገለልተኛ እንደ ወንድምም እንደ ገለልተኛ አንቺም ባለ ታሪካችን ነሽ። ለዛውም እኔ ከዛ እኔ በቴራፒ በጣም ከተለወጡ አይደል፣ በጣም አግዞሻል ቴራፒ አይደል? እኔ እንደዚህ አይነት ባለ ታሪክ እወዳለሁ። ሁሌ እናገራለሁ። የሆነ ሰው ይታመማል፣ የሆነ ጊዜ ይሰበራል። በህይወታችን ውስጥ ብዙ ነገር ሀፕን ስለምናስተናግድ ማለት ነውና ከዛ ደግሞ መጠንከር መለወጥ ይቻላል። ምሳሌያችን ነሽ። እኔ ይህን መናገር እችላለሁ ለምሳሌ፣ ምክንያቱም ለሌሎች ሰዎች በነገራችን ላይ ባለ ታሪኮችም ሌሎች ሰዎችም ሲመጡ አንቺን እንደ ምሳሌ እናነሳሻለን። ለምን ካልሽኝ ያሳልፍሻቸውን እነዛን የህይወት መንገዶችን ነግረሽን ከነዛ ስብራቶች ተነሳሽና የራሴ የምትዩ ስራ ጀምረሽ ራስሽን ለውጠሽ አሳይተሻል በተግባር ማለት ነውና ይሄ በጣም ሊበረታታ እና ሊደነቅ የሚገባ ጉዳይ ነው። እኔ ምናልባት ይሄን ያልኩሽ ምንድነው አሁን እንደ ገለልተኛ ከሱ ጋር ያለውን ነገር መፍታት አይቻልም ወይ? መገናኘት ማለት እኔ እውነት ለመናገር እግዚአብሔርን ይኸው አላገኘሁትም፣ አልደወለልኝም። እኛ በራችን ክፍት ነው። ግን መፍታቱ ማለት እንደዚህ አንቺም ስጋቱ ምኑም ከሚኖርሽ ፊት ለፊት ፌስ ማድረግ እንደው ምን ያህል አይምሮሽ ተዘጋጅቷል? ምክንያቱም የሆነ ጥያቄዎች በመጡ ቁጥር አንዳንዴ የማይቋረጡ ጥያቄዎች ይኖራሉ አይደል? ይሄን አስበሽበት ታውቂያለሽ ወይ ለማለት ፈልጌ ነው። አንዱ ጥያቄ የነበረው እንደውም ይሄ ነው። በጭራሽ እኔ ፌስ ቱ ፌስ ከሱ ጋር እንትን ማለት አልችልም። ምክንያቱም ቁስልህን መልሰህ ማመርቀዝ ማለት ነው። የሻረውን ያገገመውን ቁስሌን መልሼ ማመርቀዝ ነውና አልችልም። እሱን ማድረግ አልችልም። እኔ ያኔ እንዴት እንደታመምኩ ታስታውሳለህ? በጣም ነው የሚረብሸኝ ነበር። ቢያንስ ለሳምንታት ስራ አልሰራም ነበረ። መረጋጋት ስለነበረብኝ ያው ኢንተርቪው ጊዜ በጣም ነው የተረበሽኩት። በጣም ማለት ብዙ ነገሮችን ወደ ኋላ እንትን ማለት ጀመርኩ። ለምን ይሄ በእኔ ህይወት አለፈ? በእርግጥ የፍቅር ግንኙነት እንደነበረው እንደጀመረ ምላሻችን ላይ ካካቷል እኮ እሱ ያን አይደል? ሌላ የፍቅር ግንኙነት ጀምሬያለሁኝ የሚልን ሀሳብ አንስቶ ነበር። ምናልባት አሁን እዛ ላይ ከቀረቡት ታሪኮች መሲ ጋር በነበረው ቆይታ ሸገር ኢንፎ ላይ ከቀረቡት ታሪኮች የትኛውን የጎዳሽ፣ የትኛውን ውሸት ነው ብለሽ የምታስቢው ወይም አይደለም ብለሽ የምታስቢው? እኔ እኮ በቃ እኔ መልስ ተሰጥቶኛል። እዚህ ጋር እኮ በቃ ምላሽ አግኝቻለሁ። በላይኛው
በመድኃኒዓለም በኩል ምላሽ አግኝቻለሁ። ከዛ በኋላ ያለውን እኔ ምንም የሚመለከተኝ ነገር አልነበረም እውነት ለመናገር። ነገር ግን የሚመጡ ጥያቄዎችን መመለስ አለብኝ። ምክንያቱም ልክ አሁን እንዴት ነው ይሄን ኢንተርቪው አይተው አብረው እኩል ያለቀሱ ሰዎች አሉ። ሌላም ሰው ደግሞ እንደዚህ ሰው እንዳይጎዳ። ምክንያቱም ለምንድን ነው ይሄ እንትን አባባል ብቻ አይደለም እኮ ሰው የዘራውን ነው የሚያጭደው ሲባል እኮ አባባል ብቻ አይደለም አይደለም። ይሄ ነገር ለሌሎች ሰዎች ራሱ እኔ ትምህርት እንደሚሆናቸው ነው የሚገባኝ። እኔ ተምሬበታለሁ ማለት በቃ መልስ እንደምታገኝ ከፈጣሪ። ስለዚህ ከዚህ በላይ አልሄድበትም እኔ የእሱን ታሪክ ማለት ነው። ሊሄድበትም አልፈልግም የነበረ ምን አገኛለሁ። በእርግጥ እኔም ሁለት ነገር ግልጽ ለማድረግ ያክል እውነት ለመናገር እያሰብን ነበር እኛም እንደ ቲም እንደሱንስ ደውለን ጠርተን ፊት ለፊት ግን ምንድን ነው እናንተ ጨርሳችኋል፣ ተስማምታችኋል ማለት ግንኙነታችሁ ተቋርጧል። እሱ ሌላ የፍቅር ግንኙነት እንደጀመረ ነግሮናል፣ ለህዝብ አድርሰናል። ስለዚህ ማርታንና ማነው አቶ ዳንኤልን ፊት ለፊት አቅርቦ የሚያነጋግርን ሚዛን የሚደፋ ጉዳይን አላገኘንም። ለምን ከተባለን ያው ይሄ ታሪክ እውነት ነው ወይስ አይደለም፣ ይሄን ሰው ታቋለች ወይስ አታቆም ነው የተመልካች ጥያቄ። ይሄን ክሊር ሊመልሰሻል። እናንተ አብሮ የመኖር እቅዱ ኖሯችሁ ቢሆን ያኔ በመሃላችሁ የተፈጠሩ ችግሮችን ለመፍታት እና አብሮ ለመኖር እንደው ጭላንጭል እንኳን ተስፋ ኖሯችሁ ቢሆን ያንን ነገር ለማድረግ እንገደድ ነበር። አሁን ግን እሱም እንደተናገረው ባለትዳር የልጆች አባት ሶስት ልጆች የሶስት ልጆች አባት እንደሆነ እና ትዳር እንዳለው ነው የተናገረው። ስለዚህ ካለፈው የፍቅር ግንኙነት ጋር ነገሮችን እንትን እያደረግን ወደ ኋላ እየመለሰን ምን ማነጋገሩ ያን ያክልም ሚዛን ስላልደፋልን ነው። በነገራችን ላይ እውነት ለመናገር እንደው ያንቺን ስሜት ግን ምንድነው የሚለውን ስለምናከብር የባል ታሪኮቻችንን ስሜት ስለምናከብር እዚህ ላይ ምን አሳባልሽ ብዬ ጠየኩሽ። ከዛ አንፃር ነው ይሄ እንድትረጁ ፈልጋለሁ። ለሱም ይሄን እንዲረዳው እንፈልጋለን። ሌላ ምናልባት ማንሳት የምፈልገው እንግዲህ እዚህ ታሪክ ላይ ያው የዛ ሀገር ካንቺ ማወቅ የምፈልገው ማለት ብዙ ሰዎች ስለጠየቁኝ ነው፣ ግራም ስለተጋቡ ነው። በስም ስህተት ሰው እንደዚህ ዲፖርት የመደረግ እድሉ እዛ ሀገር ላይ እንዴት ነው አንቺ ስለኖርሽ? አሁን ያን አንድ ነገር እንደው እዛ ያለ የነበረ ሰው ሲናገር የተሻለ ነው ብዬ አስባለሁ። ምክንያቱም እንደዚህ አይነት ስህተቶች ይፈጠራሉ ወይ እዛ ያለ እንደው ካንቺ ጋር ትውቃቸው የነበረው በሌላ ስም ነው ወይ? ይሄን ባቅ ደስ ይለኛል። በስም ስህተት የሚለው ነገር ምንም እንትን የለውም፣ አይሳሳቱም። ምክንያቱም በጣም ብዙ ጊዜ ያጠናሉ። ትክክለኛ የሆነ ነገር ሲያረጋግጡ ነው ውሳኔ ላይ የሚደርሱት። ይህን ሊሳሳቱ ይችላሉ ብዬ በተአምር እንትን ልል አልችልም። ይሄ እሺ ግምታዊ ነው ወይም ደግሞ ህጋቸውን ስለማውቀው ነው ይሄን የምመልስልህ። ሌላው ፓስፖርት እንዳለው አውቅ ነበረ። እንግዲህ ፓስፖርቱ የምን ይሁን የኖርዌይ ይሁን የሌላ ሀገር ይሁን ነው የማላውቀው እንጂ ፓስፖርት እንዳለው አውቃለሁ። ማለት አላየሽም? አዎ እኔ ሂጅና አግብቻ መጣሻለሁ ሲለኝ ታዲያ በምንድን ነው ታዲያ ላምን የምችለው? ፓስፖርት ስላለው አይደለ? ግን አላየሽም? አላየሁት። ይሄ በዚህ አጋጣሚ ምናልባት ለሌሎች በመላው ዓለም ላሉ ሰዎች የፍቅር ግንኙነት የትዳር ግንኙነት ስላላችሁ ሰዎች እንግዲህ እንዲህ በግልጽ መተዋወቁም አንድ ነገር ነው ብዬ አስባለሁ። ይሄንን መማር አለብን ብዬም ስለማስብ ነው እውነት ለመናገር። ምክንያቱም አብሮን ያለው የትዳር አጋራችን አብሮን ያለውን የፍቅር አጋራችንን ምን ያህል እናውቀዋለን? ግንኙነታችንን ምን አስበን የጀመርነው? እኔ አሁን አንዳንዴ ካልኩሌሽን ግን ውጭ ሀገር እንሰማለን አይደለ? ብዙ ጥቂት የማይባሉ እኮ ነገሮችን እንሰማለን። ለፕሮሰስ ነው ያገባት፣ ለፕሮሰስ ነው ያገባቸው አይደል? ለግሪን ካርድ፣ ለዚህ ለመኖሪያ ፍቃድ፣ ለወረቀት ነው የተባለ የሚባሉ ነገሮች አሉ። እንደዛም ከሆነ እኮ ነው ያላቅም ምን ያህል ርቀት ያስኬደናል እያላችሁ ነው እንጂ ደግሞ በሪል እንደው የእውነት በፍቅር ሽፋንስ ከሆነ ደግሞ እንዴት ነው ይሄን ነገር የምታዩት? አይደለም ይሄ በጣም መታወቅ መቻል ትምህርት ካንቺ መማር ካለብን ይሄንን መማር አለባቸው ብዬ ሰዎች አስባለሁ። ጋራንቲው ምንድነው? አሁን ብዙዎች እኮ መተው ቀርተዋል። እዚህ አንቺ ብቻ አይደለሽ መተሽ ቀረሽ። በጣም ብዙ እኔም ማቃቸው ራሱ አሉ አላንቺ እኔም ስለማቅ ብዙ ሰዎች መተው ቀርተዋል። እንወስዳቸዋለን ተብለው ተታለው ቀርተዋል። ስለዚህ አንድ ነገር እንግዲህ ያው ሁሉ የለፋችሁበት ወይም ብዙ ነገር አድርጋችሁ ዋጋ ከፍላችሁ ገብታችሁ ከዛ ተመልሳችሁ ትረስት አድርጋችሁ ስትመጡ ምንድን ነው ትረስት ያደረጋችሁት የሚለውን እሱን በደንብ ክሊርሊ በቃ በግልጽ መወያየትና ማውራት
በጣም የተሻለ ነገር እንደሆነ ያንቺም ታሪክ ያሳየናል ብዬ አስባለሁኝ። ሌላ ምናልባት እንደው የመጀመሪያ ይህን ጥያቄ ብጠይቅሽ ደስ ይለኛል። አንድ የተቆረጠ ቪዲዮ አይቻለሁኝ። እንግዲህ ፍቄ ኖርዌይ እንደዚህ በስልክ እየቀዳው ያለበትን በጣም ከባድ ሁኔታ ከባድ ችግር ሲገልጽ ነበርና ይህን ስታይ ይህ ሰው ያንቺ ደግሞ ያው የቀድሞ ፍቅረኛ እንላለን ኤክስ ስለሚባል ብዙ የቀድሞ ፍቅረኛ ከዛ ያው አግብቼ ደግሞ አመጣሻለሁ ያለሽ ሰው ባንዴው የሆነ ውድቀት ነው እዛ ቪዲዮ ላይ ያለው አይደል? መሰበር ነው። አዎ እንደው ጨርሰሽ ታዩ ቪዲዮ ምን ተሰማሽ? እሱን ነበር ያየሁት እኔ መጀመሪያና ለዛ ነው ማለት የማያስደነግጥ ማለት የማያሳዝንህ ማትደሰትበት ዝም ብለህ ወይ ጉድ እንደዚህ ቶሎ መልስ ትመልሳለህ እንዴ? እኔ እኮ ማለት ኢቭን ስጸልይ እንኳን ለምን በዚህ አሳለፍከኝ ነው እንጂ ሰዎች እንደዚህ ሆኖ ማየት ፈልጋለሁ አይደለም የኔ ጸሎት። ነገር ግን የሰው እንባ ያለበት ሰው በራሱ ገመድ ተጠልፎ እንደሚወድቅ ነው። ነገ እኮ አሁን ካለበት እኮ ተነስቶ ሌላ ደረጃ ላይ ደግሞ ሊደርስ ይችላል እኮ። በአሁኑ ህይወቱ ላይ ግን ቢማር ደስ ይለኛል። እኔ መማር ማለት የይቅርታ ልብ ሰዎችን እንደዚህ አድርጋለሁ ይቅርታ በጠይቃቸው እኔ በርግጥ ሁለቱንም እዛ ታሪክ ላይ ድፍን አድርጌ ስለ ሁለቱም ማውራት ስለማልፈልግ ስለነበረ ትቼው ነበረ። በቃ ለእግዚአብሔር አሳልፌ ሰጥቻቸዋለሁ። ሁለቱንም ይቅር ብያቸዋለሁ። ምክንያቱም ራሴን እንትን አድርጌ ነው እዚህ መኖር የምፈልገው። በቃ ይሄ በየጊዜው በቃ እየተብሰለሰልኩ ራሴን እያሳመምኩ መኖር ስለማልፈልግ ትቼዋለሁ። እውነት ለመናገር በዚህ መልኩ ሲመጣ ትደነግጣለህ። እንዴት እንደዚህ ሆነ? እንዴት እንዴ ይሄ እውነት ነው ብያለሁ። ሁሉ እውነት ነው ብያለሁ። የእውነትም ደግሞ የሆነ ቪዲዮ የሆነ ራቁቱን ከወገቡ በላይ ራቁቱን ምንድነው ይሄ ነገር ማለት ጎዳና ስለ እንትን ስላለ አይደለም። ምክንያቱም አሉ ብዙ ጎዳና ተዳዳሪዎች እኮ እናያለን እኮ ልብስ ይለብሳሉ፣ ቢያንስ እንደዚህ ራቁታቸውን አይተኙም አይደለ? ይሄ እውነት ነው? ይሄ ፊልም ነው? በቃ ግራ የሚያጋባ ማለት ነው። እውነት ለመናገር እኔ ግራ ነው የተጋባው። እንደ ተመልካች ነው የሆንኩት። ባለ ታሪኳ ሳልሆን በቃ እንደ ተመልካች ነው የሆንኩት። እኔ ግራ ነው የገባኝ። እሺ ከዚህ ቪዲዮ በኋላ አልተደዋወላችሁ? ይሄ ቪዲዮ ከተለቀቀ እንግዲህ ላንቺም ብዙ ሰዎች እየደወሉልሽ እንደነበር ነግረሽኛል። ከቪዲዮ በኋላ አልተደዋወላችሁ? አልተደዋወልንም፣ ልንደዋወልም አንችልም። እንደውም እንኳንም ማለት የምንደዋወልበት አጋጣሚ እንኳንም አልተፈጠረ። ማለት ይሄ ስሜትን የሚጎዳ ነገር ተመልሶ እንትን ሲል የምትመልሰው ምላሽ ጥሩ ላይሆን ይችላል። ስለዚህ እኔ ደግሞ ለሱ መጥፎ ምላሽ መመለስ ስለማልፈልግ እኔ እኮ እዚህ ጋር ጥርምስምስ ብዬ ተሰባብሬ ወድቄ ተነስቼ ህይወቴን እየቀጠልኩ ነው። በዛን ሰዓት ብዙ ነገር ማለት እችል ነበረ። ብዙ ማነሳቸው ነገሮች ነበሩ፣ ግን ለእኔ አይጠቅመኝም። ምን ይጠቅመኛል? ጀስት በቃ እዚህ ጋር አሁን ለሰው መልስ እንዲሆነው የታሪኩ ባለቤቶች ሁለታችን መሆናችንን መኪና መጥቷል። በእኔ ብር ነው ተገዝቶ የመጣው። አዎ ተበልቷል። አዎ ቢያንስ ከ100 እስከ 180 ሺህ ብር የሚሆን ልኮልኛል። በዛ በምለምነው በነበረ ሰዓት ማለት ነው። አስፋልት ላይ ወጥቼ በቆሎ እየሸጥኩ እንትኑን ፎቶ ወይም ቪዲዮ ራሴን እንትን ብዬ ስልክለት ያዩና ይደልተዋል። ተው ብየዋለሁ ዳኒ፣ ተው የኔምባ ጠባይልም የእውነት እንደዚህ ብየዋለሁ ለራሱ ማለት ነው። ስቆብኛል። እኔ አሁን እንደዚህ ስለሆነ ደስተኛ አልሆንኩም። እንደ ማንኛውም ሰው አዝኛለሁ። ግን በቃ እምባዬ መልስ አግኝቷል። በነገራችን ላይ ያው ጥፋት በጥፋት አይታረምም፣ ታርሞ ማያውቅም። በቀልም በበቀል አይመለስም። እንግዲህ መጽሐፍ ቅዱስ ቁርአንም እንግዲህ ሁሉም በእምነታችን የትኛውንም እምነት ብንከተል በቀልንና የሰው ውድቀትን የሚደግፍና የሚያበረታታ አለ ብዬ አላስብም። አይ ነው ህመምሽን እኔ እረዳሻለሁ። እኔ እኮ ባለ ታሪኬ ነበርሽ አይደል? እዚህ ታሪክሽን ሰምተን ለተመልካች አድርሰን አይደል? በቴራፒ ሂደት ውስጥ ያሳለፍሽውን ሁሉንም ስቃይ እናውቃለን። የነገርሽንን ነገር በሙሉ እረዳለሁ። ህመምሽም ይገባኛል። ምንም ነገር ሊሰማሽ እንደሚችልም አስባለሁ።
ይሄ አይደለም የኔ ፖይንት። እንደው በጥቅሉ ነው እንደው በጥቅሉ ግን እውነት ለመናገር በዚህ አጋጣሚ ማስተላልፈው መልእክት ለወንድማችንም እውነታው ምንድነው? እኔ አሁን ምክንያቱም መታገዝ ካለበት ሰው አይወድቅም አይባልም፣ ሰው አይሰበርም አይባልም። ስለዚህ ሰው ሊወድቅ ይችላል። ሰው የሆነ ነገር ግን ያለ እውነት ምንድነው? እውነታው ክሊርሊ ከዚህ ተነስቶ እዚህ ምንድነው ይሄ ነገር ያለው ነገር የሚለውን ነገር እንደው ግልጽ ሆኖ የህግ ድጋፍ ነው ይሄ ነገር ከኤምባሲ ጋር ነው መሰራት ያለበት ከምን ጋር ነው መሰራት ያለበት ክሊርሊ መቀመጥ መቻል አለበት ብዬ አስባለሁ። እኔ ወንድማዬ ምክሬ ነው ይሄ። ያ ከሆነ በኋላ ሰዎች በምንድነው ማገዝ ያለብን የሚለውንም ይገባቸዋል። በኤምባሲ ከሆነ በውጭ ጉዳይ ሚኒስቴር ከሆነ በምንድነው የሚለውን ያኔ ክሊርሊ ያሉት ነገሮች ምንድናቸው የሚለውን ነገሮች እንግዲህ ለህዝብ ቢያደርስ እዚህ መምጣት አይጠበቅበትም የግድ። በነገራችን ላይ ከመሲ ጋር ከሸገር ኢንፎ ጋር ቆይታ ስለነበረው እኔ እዛም ላይ ቢሆን ሰዎችም የጠየቁኝ ጥያቄ ስለሆነ ነው። በነገራችን ላይ ይሄን ማነሳው እንደዚህ ለምን ክሊር አደረጋቸው እነዚህ ነገሮች የሚሉ ነገሮች ስላሉ እዛም ላይ ቢሆን ወይትም ቦታ ሆኖ ክሊርሊ ነገሮችን ለህዝብ አድርሶ እንግዲህ ያሉት ሁኔታዎች ማየት የተሻለ ነው ብዬ አስባለሁኝ። እዛ ያለ ሌላ ስም ነበረው? አው ጠፍቶብኝ ነው ስሙ። ወደ ዳንኤል አስቀይረው ነው ያለኝ ስም ጋዲሳ አይደለም። ጠፍቶብኝ ነው እንጂ ሌላ ስም ነበረው። ኦኬ አዎ ግን አላስታውሰውም። ኦኬ ባለፈው ቆይታችንም ላይ አንስተሽልኝ ነበረ ቀለበትም አድርገን ነበረ ብለሽ ነበር? አው የፕሮሚስ ቀለበት አድርጎልኝ ነበር። አሌክስ ማንሳት አልፈለኩም የነበረ ምንድነው በከዳሽ እግዚአብሔር ይክዳኝ ብሎ ነው ይሄንን ስሙ የተጻፈበትና ዓመተ ምህረት የተጻፈበት ቀለበት ያደረገ ማለት ነው ያደረገልኝ። ይሄ ራሱ ለኔ እስካሁን ማረጋገጫ ነው። እኔ ያልታልኩት አንቺ ግን ማን ሌላ የፍቅር ግንኙነት አልጀመርሽ? የሚጠቅም ነገር የለውም፣ አይጠቅምም። ኦኬ እንደዚህ ይሄ ሰላማዊ ነው ይሄ ህይወት ለኔ ማለት ነው። ምክንያቱም የሆነ አንድ ሰው ሰብሮ ከሄደ በኋላ ታክመህ ድነህ ከዛ በኋላ እንደገና ለሌላ ሰው ራስን አሳልፈህ መስጠት በጣም ይከብዳል። እኔ እንደዛ ነው የምረዳው። ብዙ ሰዎች እንግዲህ እንደደወሉልሽ እያነሳሽልኝ ነበር። እኛም ጋር እንዳልኩሽ ነው ስንደውል አንቺ ጋር ሊንኮች እየተቆረጡ እየታላኩልን እንደዛ አጫጭር ቪዲዮዎችም ነውና ምን ይሉሻል ሰዎች ደውለው? ነው ወይ እውነተኛ ነው ወይ እሱ ነው አይደለም ተከራክረን ነው አረጋግጭልን አብዛኛው። ሌላው ይሄ አንቺ በጣም ቅርብ ነሽ ማለት ነው ለእግዚአብሔር እንዴት እንደዚህ ባጭር ጊዜ ምናምን እነዚህ ነገሮችን ያው ሰው ስሜታዊ ያደርግ የለ የኔ ታሪክ ሰውን ስሜታዊ የሚያደርግ ነው። በጣም ብዙ ሰው አልቅሷል በኔ ታሪክ ማለት ነው። እነዚህን ስልኮች አስተናግጅ ጨርሻለሁ ብዬ አስባለሁ። ከዚህ በኋላ እኔ ማረፍ እፈልጋለሁ። የእውነት ነው የምልህ። ስለዚህ ይሄው መልሻለሁ እያልሽ አዎ እስከ ሌሊቱ 7 ሰዓት ጠዋት 12 ሰዓት ሳይሞላ ጀምሮ ስልክ ይሄ ስራ ሊሆነኝ አይችልም ማለት እኔ አሁን ላይ ስራ ሊሆነኝ አይችልም ስለ ስራዬን አፌክት እያደረገው ነው። ስለዚህ ለሁሉም ጥያቄያቸው ተመልሷል ብዬ አስባለሁ። የመጨረሻ እንግዲህ ታሪክ ነው ማለት ያለውን ክሊር መልስ ነው የመለሽውና አሌክስ ሰጋለው አይነ የሚል ነገር ብለሽ ነበርና ምንድነው የሚያሰጋሽ? ቅድም አንስቼላለሁ ማለት ይሄ ነገር አሁን ሰው ሲያቀው ታሪኩን ሙሉ ታሪኩን ባወቀ ጊዜ እዚህ ጋር አሁን እንደ ጥያቄ እኔ ራሱ እንደ ማንኛውም ተመልካች ራሱ ለኔ ለራሴ ጥያቄ የሆኑብኝ ብዙ ነገሮች አሉ ያልተመለሱልኝ ማለት ነው። ነገር ግን እኔ አሁን ምፈራው እንዳልኩ እስራኤል አደጋ የሚያጋልጥ ስራ ነው። ያሰበውን ያህል እንትን ባያገኝ ያሰበውን ያህል ባይሰበሰብለት ኦኬ ወጣ ተናግራ አስቆመችብኝ አይነት ነገር እንትን ሊመጣበት ይችላል። እሱም ብቻም ሳይሆን ያው በአሉባልታ ብቻ እንዳይሆን እንጂ እንዳልኩ ቮይስ ሪከርድ አለኝ
በውስጥ መጥፎ ነገር ያወራቸው ስለኔ ማለት ነው። ቅድምም እንትን ብያለሁ ነግሬሃለሁ። አላቅም እዚህ ላይ መነሳት አለበት የለበትም አላቅም። ግን በቃ ማለት የሚያስጠላ ነው። ቃላቱን እዚህ ላይ መጠቀም ራሱ አልችልም እኔ በጣም የሚደብር በቃ። ስለዚህ ወደ እኔ አታክ ማድረግ ጀምሯል ማለት ነው። ገና የሷ ጉዳይ ገና ነው የተነሳች መስሏታል ብሏልና ያስጨንቀኛል። ምክንያቱም እንዳልኩህ ህይወቴ ሩጫ ስለሆነ ባልሆነ ነገር ራሴን ማጣት አልፈልግም። ለዛውም በዚህ እንደዚህ የሚያስጠላ ስራ እየሰራሁ የሚያስጠላ ስለ በጣም ሪስክ ቴከር ሆኜ ነው የምሰራው ስራውን። እንኳን አይደለም ጠላት አፍርተህ ጠላት ሳታፈራ እንኳን ራሱ የስራውን ሁኔታ ታውቀዋለህ። በጣም ብዙ ቻሌንጅ ያለበት ስራ ነው። በርቺ። እንግዲህ ያው አንቺ ባንቺ በኩል ያለውን እውነት ነው ያቀረብሽው። ስለዚህ ይሄ ነገር ልክ አይደለም፣ እሷ ያለችው ነገር ትክክል አይደለም የሚል ሰው ሁሌም ዮሃ ሚዲያ በሩ ክፍት ነው። ከዚህ የመጀመሪያውን ታሪክ ስታቀርብ ይሄን ቃል ተናግሬያለሁ እኔ ሁሌም ለባለ ታሪኮች ስለምናገር ማለት ነው። ተሳስታለች እውነታው ይሄ ነው የሚለን አካል ካለ መምጣት ይችላል፣ መነጋገር ይችላል። ግን ጥያቄዎች ነው ዛሬ መለስ ነው። እኛም ጋር በጣም ተደጋጋሚ አሌክስ ከዚህ በፊት ከቀረበችው ባለ ታሪክ ጋር በተያያዘ ያለው ነገር ምንድነው የሚለውን ነገር ስላነሳችሁልንና እሷም ተደጋጋሚ ጥያቄዎች እንደደረሷት ከዛ በኋላ ስላወቀን ዛሬ መታ ግልጽ አድርጋለናለች። አመሰግናለሁ አሌክስ። እኔም በጣም የማመሰግነው ህዝባችንም እንግዲህ ጥያቄው ተመልሶለታል ብዬ አስባለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በጣም እናንተ ራሱ እኔ ላይ በጣም ትልቅ ስራ ሰርታችኋል። ይህን ሳልናገር ማላልፈው ማለት ነው። ቴራፒው በጣም ጠቅሞኛል እውነት እና አመሰግናለሁ። እኛም በጣም እናመሰግናለን። ተመልካቾቻችን እንግዲህ ከባለታሪካችን ከማርታ ጋር ያደረኩት ቆይታ ይሄንን ይመስላል። በሌላ ጊዜ በሌላ ታሪክ እስከምንገናኝ በዚሁ ሰናበታችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደግሞ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ